ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዚሁ አጋጣሚ እንኳን ወደ አዲሱ ቤታችሁ ወደ አዲሱ ቻናላችሁ በሰላም መጣችሁ እንላችኋለን። ቱዴይ ወይም በዛሬው ቪዲዮአችን የምንመለከተው ግሬድ 10 ሂስትሪ ዩኒት 2 ከሚገኙ ኤክሰርሳይዞች መካከል ለዛሬ 2.1 እና ከሱ ቀጥሎ ያለውን ደግሞ 2.3 ኤክሰርሳይዝን የምንመለከት ይሆናል። የመጀመሪያው ትሩ ፎልስ ጥያቄውን እንመልከት። ኢሮፒያን ሚሽነሪ who preached Christianity in Africa were successful in converting most of African። ይህ ጥያቄ የሚለው አውሮፓውያን ወደ አፍሪካ መጥተው ነበር እና አፍሪካ ውስጥ ክርስትና ሰብከዋል። ክርስትናን ሲሰብኩ አብዛኞቹ አፍሪካውያን ክርስትና እምነትን ተቀብለው ነበር ወይ ነው የሚለው። ለዚህ ጥያቄ ትክክለኛ መልስ ፎልስ ነው። ለምን ካልን እውነት ነው። የተለያዩ የአውሮፓ ሚሽነሪዎች ወደ አፍሪካ መጥተዋል። አፍሪካ ላይ መጥተው ክርስትናን ሰብከዋል። ነገር ግን ስኬታማ ነበሩ ካልን አልነበሩም። እንደውም ትዝ የሚላችሁ ከሆነ ባክግራውንድ ኦፍ ኮሎኒያሊዝምን በምንመለከትበት ጊዜ በዛ ጊዜ የመጡት የተለያዩ የአውሮፓ ሚሽነሪዎች አፍሪካውያን ስለ ክርስትና ቢሰብኳቸውም ነገር ግን 1% የሚሆኑ አፍሪካውያን እንኳን ክርስትናን እንዳልተቀበሉ ተመልክተን ነበር። በዚህ ምክንያት የዚህ ጥያቄ ትክክለኛ መልስ ፎልስ ሆኗል። ምክንያቱም እነዚህ ሚሽነሪዎች አፍሪካ ውስጥ መጥተው ክርስትናን ቢሰብኩም ነገር ግን የክርስትና እምነትን የተቀበሉ አፍሪካውያን ቁጥር እጅግ በጣም አነስተኛ ነበር። በዚህ ምክንያት እነዚህ ሚሽነሪዎች ስኬታማ አልነበሩም ማለት ይቻላል ማለት ነው። የአንደኛው መልስ ፎልስ ሆኗል ማለት ነው። ሁለተኛው ጥያቄ a considerable number of European explorers who arrived Africa after the 1850s were agent European government። በተለይም ከ1850ዎቹ በኋላ የመጡት አብዛኞቹ ኤክስፕሎረሮች ወይም አብዛኞቹ አሳሾች ለአውሮፓውያን መንግስታት እንደ ኤጀንት ሆነው አገልግለዋል ወይም እንደ ቅጥረኛ በላቸው እንደ ቅጥረኛ ሆነው አገልግለዋል ነው የሚለው። የዚህ ጥያቄ ትክክለኛ መልስ ትሩ ነው። ለምን ካለን ስፔሻሊ ከ1850ዎቹ በፊት የነበሩት አሳሾች ወይም ኤክስፕሎረሮች ስፔሻሊ ፒውር ነበሩ፣ ንጹህ ነበሩ፣ ስራቸውን ብቻ የሚሰሩ ነበሩ። ለማንም የአውሮፓ መንግስታት ኤጀንት እንዳልነበሩ ተመልክተን ነበር። ነገር ግን ከ1850ዎቹ በኋላ ደግሞ የመጡት አብዛኞቹ አሳሾች ለአውሮፓውያን ገቨርንመንት ቅጥረኛ ሆነው ሰራተኛ ሆነው እንደሚሰሩ ተመልክተን ነበር። በዚህም የተነሳ ከ1850ዎቹ በኋላ የመጡት አብዛኞቹ አሳሾች ወደ አፍሪካ በመምጣት ለአውሮፓ ገቨርንመንት ወይም ለአውሮፓ መንግስታት እንደሚሰልሉ እንዲሁም ቅጥረኛ እንደነበሩ ተመልክተናል ማለት ነው። በዚህ ምክንያት ነው የዚህ ጥያቄ ትክክለኛ መልስ ትሩ የሚሆነው ማለት ነው። ቀጣዩ ጥያቄ ፓርት 2 ቹዝ ወይም ምርጫ እንመልከት። The concept of colonialism is inseparably tied to that of A. communism, B. socialism, C. feudalism, D. imperialism። የዚህ ጥያቄ ምንም የሚያሻማ መልስ የለውም። እጅግ በጣም ቀላል ነው። የዚህ ጥያቄ ትክክለኛ መልስ ዲ ኢምፔሪያሊዝም ነው። ከኮሎኒያሊዝም ሐሳብ ጋር የሚገናኘው ሲስተም ኦር የሚገናኘው ፖሊሲ ዓለም የሚገናኘው ርዕዮተ ዓለም ዲ ላይ የተቀመጠው ኢምፔሪያሊዝም ነው። ኮሙኒዝም ስፔሻሊ ሊተራሊ ከዚህ ጥያቄ ጋር አይገናኝም። ሶሻሊዝምም እንደዛው፣ ፊውዳሊዝም ስፔሻሊ በ15ኛው እና በ14ኛው እንዲሁም በ16ኛው ክፍለ ዘመን የነበረ ርዕዮተ ዓለም ነው። በጣም የቆየ ርዕዮተ ዓለም ነው። ስለዚህ ኤ ቢና ሲ ላይ ያሉት ጥያቄዎች ምንም ከጥያቄው ጋር ሊገናኙ የማይችሉ ጥያቄዎች ኦር መልሶች ናቸው። ትክክለኛ መልሶ ዲ ኢምፔሪያሊዝም ነው። አስታውሱ፣ ሁልጊዜም ቢሆን ከኮሎኒያሊዝም ሐሳብ ጋር ሪሌትድ የሚያደርገው ዓለም ዳይሬክት ሪሌሽንሺፕ ያለው ርዕዮተ ዓለም ወይም ፖሊሲ ኢምፔሪያሊዝም ፖሊሲ ይባላል ማለት ነው። ስለዚህ ትክክለኛ መልስ ዲ ይሆናል። One of the following factor facilitated expansion colonialism is 16th century. A. Advanced navigational technology. B. Reformation. C. Bartering. D. Industrial revolution። especially ይህ ጥያቄ የሚለው አስታውሱ በ16ኛው ሴንቸሪ ዓለም በ16ኛው ክፍለ ዘመን ኮሎኒያሊዝም ዓለም ቀኝ ግዛትን እንዲስፋፋ ያደረገው ምክንያት የቱ ነው የሚለው የዚህ ጥያቄ ሐሳብ። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ኤ ላይ የተቀመጠው አድቫንስ ናቪጌሽናል ቴክኖሎጂ ነው። ለምን ካላችሁ ስፔሻሊ ትዝ የሚላችሁ ከሆነ በ16ኛው ክፍለ ዘመን ዲስከቨሪ ዓለም ኤክስፕሎሬሽን የተጀመረበት ጊዜ ነው። ይሄ ነገር ደግሞ ኮሎኒያሊዝም ዓለም ቀኝ ግዛት እንዲስፋፋ ምክንያት ሆኖ ነበር ማለት ነው። ስለዚህ በዛ ጊዜ የተለያዩ የሆኑ ናቪጌሽኖች ዓለም አንድን ሀገር ለማሰስ ከአንድ ቦታ ወደ ሌላ ቦታ ለመዘዋወር የሚረዱ የተለያዩ የሆኑ ቴክኖሎጂዎች ማደጋቸው መለወጣቸው በተለይ ኮሎኒያሊዝም እንዲስፋፋ ምክንያት ሆኖ ነበር። ግን ለምንድን ነው ዲል ያለው ወይም ኢንዱስትሪያል ሪቮሉሽን እኮ ለኮሎኒያሊዝም ወይም ለቀኝ ግዛት መስፋፋት የራሱን የሆነ ሚና ተጫውቷል ልትሉ ትችላላችሁ። እርግጥ ነው
ኢንዱስትሪያል ሪቮሉሽን ኮሎኒያሊዝም ኤክስፓንሽን እንዲሆን አድርጓል። ለምን ካልን ኢንዱስትሪ በበዛ ቁጥር ሮ ማቴሪያል ስለሚያስፈልግ ዳይሬክትሊም ሆነ ኢንዳይሬክትሊ ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት ኮሎኒያሊዝም እንዲስፋፋ አድርጎት ነበር። ነገር ግን ጥያቄ የሚለው ምንድነው? በ16ኛው ክፍለ ዘመን። ኢንዱስትሪያል ሪቮሉሽን ደግሞ የተጀመረው መች ነው? በ17ኛው ዓለም በ18ኛው ክፍለ ዘመን ነው የተጀመረው። በዚህ ምክንያት ነው ዲ ትክክለኛ መልስ የሚሆነው ማለት ነው። ስለዚህ የዚህ መልስ ትክክለኛ መልስ ኤ አድቫንስ ናቪጌሽናል ቴክኖሎጂ ይሆናል ማለት ነው። ቢና ሲ ጭራሽ ከጥያቄው ጋር ምንም አይነት ሪሌሽን ወይም ግንኙነት የላቸውም። ሶስተኛው ጥያቄ ዘ ሌጂቲሜት ትሬድ ኢን ዘ 19th century was trade A based on equal exchange good among Africa B made between the American and European businessmen C in which Africa raw material were exchanged European good D a business that supported a slave trade ስፔሻሊ ትዝ የሚላችሁ ከሆነ ሌጂቲሜት ትሬድ የሚባለው ወይም ህጋዊ ንግድ የሚባለው ነገር የተጀመረው በ19ኛው ክፍለ ዘመን እንደሆነ በተለይም የባሪያ ንግድ ካቆመ በኋላ ሌጂቲሜት ትሬድ እንደተጀመረ ተመልክተን ነበር። ባጭሩ ሌጂቲሜት ትሬድ ምንድነው ነው ጥያቄ እያለን ያለው። የዚህ ጥያቄ ትክክለኛ መልስ ሲ ላይ ያለው ኢንዊች አፍሪካን ሮ ማቴሪያል ዌር ኤክስቼንጅ ኢሮፒያን ጉድ። በተለይም ሌጂቲሜት ትሬድ የምንለው አውሮፓውያን ሀገራት ከተለያዩ የአፍሪካ ሀገራት ሮ ማቴሪያሎችን አለም ጥሬ ዕቃዎችን የሚወስዱበት የንግድ አይነት ነው ሌጂቲሜት ትሬድ የሚባለው። አውሮፓውያን ከአፍሪካ የተለያዩ የሆኑ ጥሬ ዕቃዎችን ይወስዳሉ። ያን ጥሬ ዕቃ በኢንዱስትሪያቸው በማቀነባበር ድጋሜ አዲስ ወይም ኒው ቫልዩ በመጨመር ያን ዕቃ ድጋሜ በማምጣት ለአፍሪካውያን እንደሚሸጡ ተነጋግረን ነበር። በዚህ ምክንያት ትክክለኛው መልስ ሲ ይሆናል ማለት ነው። ቀጣይ ደግሞ ማቺንግ እንመልከት። ኤ ኮለመን ላይ ያለውን ከቢ ኮለመን ላይ ካለው ጋር እናዛምዳለን ማለት ነው። የመጀመሪያው ጥያቄ ኪንጂክትን ንጋውሌ ትዝ የሚላችሁ ከሆነ ኪንጂክትን ንጋውሌ ማን ነው ብለን ነበር። የዚህ ጥያቄ ትክክለኛ መልስ የሚሆነው ዲ ሊዳን አርምድ ሪቤሊየን አፍሪካን አጌንስት ጀርመን ኮሎኒያል ሩል ጀርመን ኢስት አፍሪካ። በተለይም ኪንጂክትን ንጋውሌ የሚባለው ታንጋኒካ ውስጥ ወይም የአሁኗ ታንዛኒያ ውስጥ የነበረ ፕሮፌት አለም ነቢይ ነበርና በዛ ጊዜ ማጂ የሚባል ውሃ አለ። ይህን ቅዱስ ውሃ የተጠመቀ አለም ይህን ውሃ የነካው ሰው ህጉት ከጀርመናውያን ቢተኮስበት ምንም አይነት ጉዳት አይደርስበትም፣ ቡሌቱ እዛው ይቀራል፣ ወይም ጥይቱ እንኳን አጠገቡ አይደርስም እያለ ይሰብክና ያስተምር የነበረ በተለይም ጀርመናውያን ላይ በዛ ጊዜ ሬዚስት ወይም አመጽ ያስነሳ ነቢይ ወይም የታንጋኒካ ሰው እንደነበር ተመልክተናል ማለት ነው። በዚህ ምክንያት ትክክለኛ መልስ ዲ ይሆናል። ሁለተኛው ኡራቢ ፓሻ። ኡራቢ ፓሻ ደግሞ የምንለው ስፔሻሊ ግብጽ ውስጥ በተካሄደው ሪቤሊየን ወይም አመጹን ይመራ የነበረ ሰው ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ጊፕሲ ኢጂፕሽያን ሬዚስታንት አገንስት አንግሎ ኢጂፕሽያን ሩል። በተለይም ኢጂፕት ወይም ግብጽ ብሪቴንን ስትቃወም ኦር ሬዚስት አለም አመጽ ስታስነሳባት ይህን አመጽ ይመራ አለም ሊድ ያደረገ የነበረው ሰው ጀነራል ኡራቢ ፓሻ ነበር ማለት ነው። ስለዚህ ትክክለኛው መልስ ሲ ይሆናል። ሶስተኛው አዛንቲየን ፕሬምፕ። ይህ ሰው ደግሞ ማን ነው? የዚህ ጥያቄ ትክክለኛ መልስ ደግሞ ኤፍ ላይ ያለው ሊደር በብሪቲሽ ስትራግሊንግ ጎልድ ኮስት የምንላት አሊያም ጋና መሪ ሲሆን ስፔሻሊ ብሪቴንን በጣም ሲቃወም የነበረ የአዛንቴ ኢምፓየር መሪ የነበረ ሰው ነው ማለት ነው። አራተኛው ሳሞሬ ቱሬ። የዚህ ጥያቄ ደግሞ ትክክለኛ መልስ ኤ ነው። ሬዚስት ኢን ዘ ፍሬንች ሩል ኢን ዘ ማዲንከር ኢምፓየር። ስፔሻሊ ሳሞሬ ቱሬ የምንለው በዛ ጊዜ በዌስት አፍሪካ ከሚገኙ ጠንካራ ኢምፓየሮች መካከል አንዱ የነበረውን የማዲንካ ኢምፓየር መሪ ኦር ሊደር የነበረ ሲሆን በተለይም ሳሞሬ ቱሬ የፈረንሳይን አገዛዝ በጽኑ ከሚቃወሙ ሰዎች መካከል አንዱ እንደነበር ተመልክተናል። በዚህ ምክንያት ትክክለኛው መልሱ ኤ ይሆናል ማለት ነው። አምስተኛው አህመዱ ሴኮ። የዚህ ጥያቄ ደግሞ ትክክለኛ መልስ ኢ ነው። ፕሮሚነንት ሊደር ዘ ቱክሎር ኢምፓየር ኢን ዘ ዌስት አፍሪካ። ስፔሻሊ አህመዱ ሴኮ የምንለው በዌስተር አፍሪካ ከሚገኙ ኢምፓየሮች መካከል አንዱ የሆነውን ቱክሎር ኢምፓየርን ያስተዳድር አለም ይገዝ የነበረ ሰው ሲሆን እሱም እንደ ሳሞሬ ቱሬ በተለይም የፈረንሳይን አገዛዝ በጽኑ ከሚቃወሙ የዌስት አፍሪካ ኢምፓየር መሪዎች ከነበሩ መካከል አንዱ ሰው ነበር ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል